These actions follow previous measures targeting actors linked to abuses on all sides, including Islamist networks that have fueled instability. የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሰዓታት በፊት ጥብቅ ስብሰባን አካሂዷል። በአሜሪካ በኩልም ጥብቅ ውሳኔ ተላልፏል። በዚህ መሃልም በኢትዮጵያ ድንበር አቅራቢያ ከባድ የሚባል የድሮን ጥቃትም ተፈጽሟል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ዕለተ ዓርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጀነራሉ አደገኛ ኔትወርክ ውስጥ ተገኝተዋል። አሁን ያለው አካሄድ አጠቃላይ አፍሪካውን ቀንድ ፖለቲካ ይለውጠዋል እየተባለም ነው። ግብጽም አሜሪካም ደንግጠዋል። በትላንትናው ዕለትም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ነበረው። አሜሪካም ቁጣዋን ገልጻለች። በዚህ መሃል ደግሞ በኢትዮ ሱዳን ድንበር አልኩምሩክ በተባለ ቦታ ከባድ የሚባል የድሮን ጥቃት ደርሷል። ሁሉንም መረጃዎች አካተን ይዘናል። ኢትዮጵያና ኤርትራ ጦራቸውን ወደ ድንበር አንቀሳቅሰዋል ሲል ብሉምበርግ አዲስ ባስነበበው ዘገባው ገልጿል። የአሰብ ወደብን በተመለከተ ከኤርትራ ጋር ሚስጥራዊ ስምምነት አድርጋለች የተባለችው ሳውዲ አረቢያ አሁን ደግሞ በአፍሪካው ቀንድ ከሌላ ኢትዮጵያ ጎረቤት ሀገር ጋር አዲስ የወደብ ስምምነት መፈራረሟን የተመለከተ መረጃ ይዘናል። በውጭ ሀገራት ያሉ ኢትዮጵያውያን በዋሽንግተን ዲሲ እና በለንደን ከተሞች ከሰሞኑ የአብሮነት ኢትዮጵያ በሚል መሪ ቃል ተሰባስበው በአገሪቱ ያንዣበበውን ጦርነት የሚቃወም ሰላም የሚጠይቅ ሰልፍ ሊደረግ መሆኑ ተሰማ። ስለ ሰልፉ ዓላማ፣ አዘጋጆች እና መሰል መረጃም አጠር አድርገን ይዘናል። ፕሬዚዳንት ትራምፕ በሊቀመንበርነት የሚመሩትና የጋዛ መልሶ ግንባታን የሚያስተባብረው ቦርድ የመጀመሪያ ስብሰባውን በሳምንቱ ማድረጉ ተሰማ። እስካሁን $17 ቢሊዮን ለጋዛ ተሰብስቧል። በሰላም ስምምነቱ መሰረት የሐማስ አስተዳደር በጋዛ የማይኖር ቢሆንም ሐማስ ግን ስልጣኑን መልሶ እያደላደለ ስለመሆኑ መረጃ ተሰምቷል። ዝርዝር መረጃ ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞችን በተመለከተ እየወሰዱት ያሉት ከባድ እርምጃ በቀጠለበት ያልተጠበቀ ውሳኔ ተላልፏል። በትራምፕ የስደተኞች ፖሊሲ ላይ እገዳ መጣሉ ተሰምቷል። እግዱ እንዴት ሊጣል ቻለ? ዝርዝር መረጃውን ይሰሙታል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ጀነራሉ አደገኛ ኔትወርክ ውስጥ ተገኙ። ሁኔታዎችን እያየን ድጋፍ እንስጣቸው በሚል ሰፊ ኃላፊነት ሊጣልባቸው የነበሩት ጀነራል ከጀርባቸው ሌላ ጣጣ ይዞ ብቅ ብለዋል። በትላንትናው ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቁጭ ብሎ መክሯል። በዚሁ መሃል ደግሞ በኢትዮ ሱዳን ድንበር አልኩምሩክ በተባለች ቦታ ከባድ የሚባል የድሮን ጥቃት የተሰነዘረ መሆኑን ሱዳን ትሪቢዩን እና ሌሎች ዘገባዎች እያመላከቱ ይገኛሉ። በሱዳን የሚፋለሙት ሁለቱ ጀነራሎች ጀነራል አብዱልፈታህ አልቡርሃን እና ጀነራል መሐመድ ሐምዳን ዳጋሎ ብሉ ናይል የተባለችንና በኢትዮጵያ ድንበር ቤኒሻንጉል ጉሙዝ ክልል አቅጣጫ የምትገኘውን የሱዳን ግዛት ሙሉ በሙሉ ለመቆጣጠር ጥረት ማድረግ ከጀመሩ ዋላ ደር ብለዋል። እስካሁን ባለው ሁኔታ ከሁለቱ ኃይሎች አንዳቸውም በዚች ግዛት ፍጹማዊ የበላይነት መውሰድ አልቻሉም። በዚህ ማለም በትላንትናው ዕለት በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሹ ጦር በኢትዮጵያ ሱዳን ድንበር አልኩምሩክ በተባለች ቦታ በምሽት ባደረሰው የድሮን ጥቃት ሰዎች በሕይወትና ንብረት ላይ ጉዳት መድረሱን ይሄው የሱዳን ትሪቢዩን ዘገባ አመልክቷል። በጥቃቱ ማግስት ስብሰባ የተቀመጠው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ጉዳይ መከረ ሲሆን ምክር ቤቱ ከሰዓታት በፊት በነበረው ስብሰባም አሜሪካ ሁለቱም የሱዳን ጀነራሎች አያስፈልጉም፣ ሀገሪቱን እዚህ ጣጣ ውስጥ የከተቱት እነዚህ ሰዎች ናቸው፣ ከዚያ ይልቅ የሱዳን ዕጣ ፈንታ መወሰን ያለበት በሲቪል ዜጎች ነው ስትል አስታውቃለች። ይህንን ያሉት የአሜሪካ አፍሪካ ጉዳዮች የፕሬዝዳንቱ አማካሪ ማሳድ ቡሎስ ናቸው። ቀደም ባለው ጊዜ ሱዳኒስ አርምድ ፎርስስ ሳፍ በመባል የሚታወቀውንና የሱዳን ጦር ኃይል የሆነውን የሚመሩትን ጀነራል አብዱልፈታህ አልቡርሃንን የተወሰነ ማስተካከያ እንዲያደርጉ ጫና ፈጥረን መጠነኛ ድጋፍ እንስጣቸው የሚለው አካሄዶች የነበሩ ሲሆን አሁን ግን ነገር ወደ ውስጥ ገባ ተብሎ ሲታይ የውስጥ ጨዋታው ሌላ ሆኗል ተብሏል።
የሱዳንን ጦር ኃይል እየመሩ ያሉትን ጀነራል አልቡርሃንን እየተፋለሙ የሚገኙት ጀነራል መሐመድ ሐምዳን ዳጋሎ ከመነሻው በከፍተኛ የሰብአዊ መብት ጥሰት በግድያና በውድመት ተደጋጋሚ ዓለም አቀፍ ውግዘትና ክስ የተሰማባቸው ሰው በመሆናቸው እሳቸውን በሱዳን መጻኢ ፖለቲካ ውስጥ የማካተቱ ፋይል የተዘጋ ይመስላል። ከሰዓታት በፊት በነበረ የተባበሩት መንግስታት የጸጥታው ምክር ቤት በነበረ የሱዳን ጉዳይ ስብሰባ ላይ የአሜሪካ አፍሪካ ጉዳዮች የፕሬዝዳንቱ አማካሪ ማሳድ ብሎስ ማብራሪያን ተከትሎም አሜሪካ በዳጋሎ ስር ያሉትን 3 ከፍተኛ ወታደራዊ አመራሮች በማዕቀብ ስር እንዲሆኑ ውሳኔ ያሳለፈች መሆኑም ተሰምቷል። አሜሪካኖቹም አሁን ቢያንስ ከሁለት አንዱን ተፋላሚ ኃይሎች በመደገፍ ወይም በማግባባት የሱዳን ጉዳይ መፍትሄ የሚያገኝበት ሁኔታ እንዳይኖር ያደረጋቸው ሁለቱም ጀነራሎች በየራሳቸው ለኃላፊነት የሚያበቃ ተግባርና ምግባር የላቸውም በሚል ነው። ጀነራል ዳጋሎና እሳቸው የሚመሩት ፈጥኖ ደራሽ ጦር ከመነሻው በከፍተኛ የሰብአዊ መብቶች ጥሰት ክስ የሚቀርብበት በመሆኑ በዓለም አቀፍ ደረጃ በሱዳን መጻኢ ጉዳይ ተሳትፎ እንዲኖር የሚፈልግ አካል አልተገኘም። በተወሰነ ደረጃ ተስፋ ተጥሎባቸው የነበሩትና የሀገሪቱን ጦር ኃይል የሚመሩት ጀነራል አብዱልፈታህ አልቡርሃን ከተወሰኑ ጊዜያት ወዲህ እየወጡባቸው ያሉት መረጃዎች አሜሪካንም ግብፅንም የሚያስደነግጡ ሆነዋል። ኢትዮጵያ ላይ በሚከተለው የጫና ፖሊሲ ከጎን ይሆናሉ በማለት ተስፋ የጣለችባቸው ግብፅ በጀነራሉ ዙሪያ እየተሰሙት ባሉት ጉዳዮች ግራ ተጋብታለች። ይኸውም ሰውየው አሜሪካም ሆነች ግብፅ አጥብቀው ከሚሸሹትና ሙስሊም ብራዘርሁድ ተብሎ ከሚጠራው ቡድን ጋር ግንኙነት አላቸው በሚል ነው። ያቋቋሙት መንግስትም በዚህ ቡድን ኔትወርክ ተጠልፈዋል የሚሉ መረጃዎችም በስፋት ሲሰራጩም ቆይተዋል። ሙስሊም ብራዘርሁድ አልሲሲን በነፍስ የሚፈልጋቸው ቡድን ነው። አልሲሲ ስልጣን የያዙት በግብፅ የሙስሊም ብራዘርሁድ መሪ የነበሩትንና የቀድሞውን ፕሬዝዳንት መሐመድ ሙርሲን በማስወገድ ነው። ሙስሊም ብራዘርሁድ ከሱዳን እስከ ግብፅና ሶሪያ ድረስ በስፋት የሚንቀሳቀስ ድንበር የለሽ የፖለቲካ ኃይል ሲሆን ባለው ጸረ ምዕራባዊነት አመለካከት አሜሪካ በጥብቅ ክትትል የምታደርግበት ድርጅት ነው። በዚህም ይህ ኃይል በየትኛውም ሀገር ስልጣን የሚይዝበት ሁኔታ እንዳይኖር አሜሪካ በጥብቅ ክትትል የምታደርግ ሲሆን በዚህ መሃል የጀነራል አብዱልፈታህ አልቡርሃን መንግስት መዋቅር የዚህ ቡድን አራማጅ በሆኑ ኃይሎች ተተብትቧል መባሉ አሜሪካን በእጅጉ ያሳሰበ ጉዳይ ሆኗል። ከሁለቱ የሱዳን ተፋላሚ ጀነራሎች መካከል ጀነራል አልቡርሃንን የሚደግፉት የግብፁ ፕሬዝዳንት አብዱልፈታህ አልሲሲም ግራ ተጋብተዋል። በአልቡርሃንና አልሲሲ መካከል ንፋስ መግባቱ ለኢትዮጵያ በበጎነት የሚታይ ነው። ሰውየው በኢትዮጵያና በአባይ ጉዳይ ከአልሲሲ ጋር ተመሳሳይ አቋም ያላቸው በመሆኑ በግብፅ ተፈልገው ነበር። ሆኖም መንግስታቸው አልሲሲም በነፍስ በሚፈልጉ የሙስሊም ብራዘርሁድ የፖለቲካ መረብ ወይም ኔትወርክ ተተብትበዋል መባሉ ግን የቀደመውን ግንኙነት ጥያቄ ውስጥ የሚከት ሆኗል። አሜሪካም ከሰዓታት በፊት በነበረው የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ጠበቅ ያለ መልእክት አስተላልፋለች። These actions follow previous measures targeting actors linked to abuses on all sides, including Islamist networks that have fueled instability. በቀጣይ ርዕስ የኢትዮጵያና የኤርትራ ጦር በድንበሩ ተፋጠዋል። ብሉምበርግ ኢትዮጵያና ኤርትራ ጦራቸውን ወደ ድንበር አንቀሳቅሰዋል ሲል ብሉምበርግ አዲስ ባስነበበው ዘገባው ገልጿል። መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን ወደ ድንበር አስጠግቷል ብለዋል። እንደ ዘገባው ኢትዮጵያና ኤርትራ ወታደሮቻቸውን እና ወታደራዊ ቁሳቁሶችን ወደ ሰሜን ትግራይ ክልል እያስጠጉ ይገኛሉ። ይህም በአፍሪካ ቀንድ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በማህበራዊ ድረገጾች ላይ የተጋሩ ምስሎች የጭነት መኪናዎች ወታደሮችና ታንኮችን ወዳልታወቀ ስፍራ ሲያጓጉዙ መመልከቱን ዘገባው ጠቁሟል። ባለፉት ጥቂት ቀናት ውስጥ ከፍተኛ ቁጥር ያለው መከላከያ ሰራዊት በባህር ዳር በኩል ወደ ትግራይ አቅጣጫ ሲንቀሳቀስ ተስተውሏል ያለው ይህ ዘገባ ሁለቱም ሀገራት በድንበር አካባቢዎች በተጠንቀቅ ላይ ይገኛሉ ሲል አመልክቷል። በኢትዮጵያና ኤርትራ መሃል ጦርነት የመቀስቀሱ ዕድል ከዕለት ወደ ዕለት እየሰፋ መሆኑን የገለጸው ዘገባው ተከታታይ ማስጠንቀቂያዎች በመስጠት ላይ መሆኑን ገልጿል። በኤርትራና በኢትዮጵያ ልዩ ትኩረት የሚሰጡት በኦስሎ ዩኒቨርሲቲ የሰላምና ግጭት ጥናት ፕሮፌሰር የሆኑት ሼቲል ትሮንቮል ትልቅ ጦርነት እያንጃበበ ነው፣ ለመፈንዳትም ተቃርቧል ሲሉ ስጋታቸውን ገልጸዋል። በተመሳሳይ ዘገባው የክራይሲስ ግሩፕ ማስጠንቀቂያን ዋቢ አድርጓል። ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በትግራይ ክልልና በጎረቤት ኤርትራ መካከል እየተባባሰ የመጣው ውጥረት የአፍሪካ ቀንድን ከ3 ዓመታት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ሲል ማስጠንቀቁ ይታወቃል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነቱ ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብለዋል። ብሉምበርግ የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኔ ስዩም አስተያየትን ለማካተት ያደረግኩት ጥረት አልተሳካም ብለዋል። ይህ በእንዲህ እንዳለ ከ1990 ዓ.ም ጀምሮ ጥረት ያልተለየው የኢትዮጵያና የኤርትራ ግንኙነት የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ በ2010 ዓ.ም በተደረገ የሰላም ስምምነት የተቋረጠ የሁለቱ ሀገራት ግንኙነት እንደገና ጀምሮ ነበር። ይህ የሁለቱ ሀገራት ሰላም ማውረድ በሀገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ አድናቆት የተቸረውና የኢትዮጵያ ጠቅላይ ሚኒስትርን የሰላም ኖቤል እስከ ማሸለምም የደረሰ ነበር።
ይሁንና የሁለቱ ሀገራት ሰላማዊ ግንኙነት የዘለቀው ለጥቂት ዓመታት ብቻ ሲሆን ከቅርብ ጊዜ ወዲህ ደግሞ ሀገራቱ አንዳቸው በአንዳቸው ላይ ጣት መጠቋቆም ጀምረዋል። አለመግባባቱም እየተካረረ መጥቶ ጦር ኃይሎች ወደ ድንበር መንቀሳቀሳቸውን ተከታታይ ዘገባዎች እያመለከቱ ነው። ዓለም አቀፍ የስጋት ድምጾችን በመስተጋባት ላይ ይገኛሉ። በቀጣይ ርዕስ አዲሱ የወደብ ስምምነት። የአሰብ ወደብን በተመለከተ ከኤርትራ ጋር ሚስጥራዊ ስምምነት አድርጋለች የተባለችው ሳውዲ አረቢያ አሁን ደግሞ ፊቷን ወደ ሶማሊያ በማዞር ከሶማሊያ ጋር አዲስ የወደብ ስምምነትን አድርጋለች። ሶማሊያ ቀደም ሲል ከተባበሩት አረብ ኤምሬትስ ጋር የወደብ ማልማት ስምምነት የነበራት ሲሆን ሆኖም ሳውዲና የተባበሩት አረብ ኤምሬትስ ከገቡበት የፖለቲካ ሰጥ አገባ ጋር በተያያዘ ሶማሊያ የሳውዲን ምክር በመስማት የተባበሩት አረብ ኤምሬትስ ከግዛቷ ነቅላ እንድትወጣ አድርጋለች። በዚህ መሃልም የሳውዲ ወዳጅ የሆነችው ኳታር እንድትገባ የተደረገች ሲሆን በትላንትናው ዕለት ደግሞ ሳውዲና ሶማሊያ የወደብ ስምምነት ያደረጉ መሆኑን የዴሊ ሶማሊያ ዘገባ አመልክቷል። ሶማሊያ ሞቃዲሾ፣ ቦሳሶ የሚባሉና ሌሎች አነስተኛ ወደቦች ያሏት ሀገር ናት። በዚሁ ስምምነት መሰረትም ሳውዲ የሶማሊያ ወደቦችን መሰረተ ልማቶች በማልማት ለዓለም አቀፍ ንግድ ምቹ የሚሆኑበት ሁኔታ እንዲኖር ታደርጋለችም ተብሏል። ከተወሰኑ ጊዜያት ወዲህ አንዳንድ ሀገራት በአፍሪካው ቀንድ ባሉ ወደቦች ላይ እንቅስቃሴ የማድረግ ሁኔታዎች እየታዩ ነው። ሳውዲ በሶማሊያ ወደቦች፣ የተባበሩት አረብ ኤምሬትስ በሶማሌላንዱ የበርበራ ወደብ እንደዚሁም ግብጽ ደግሞ በጅቡቲ ወደቦች ላይ እንቅስቃሴዎችን እያደረጉ ነው። የኤርትራ አሰብና ምጽዋ ወደቦች ጉዳይ ግልጽ አይደለም። አሰብን በተመለከተ ኤርትራና ሳውዲ ጋር ልማት ስምምነት አድርገዋል ቢባልም እስካሁን ባለው ሁኔታ እንቅስቃሴ ስለመኖሩ ግን የታወቀ ነገር የለም። ወደ ቀጣይ መረጃ አለፍን። በኢትዮጵያውያን በዋሽንግተን እና ለንደን የታሰበው ሰልፍ። የአብሮነት ኢትዮጵያ የሚሰኝ ሰልፍ በዲያስፖራ ተሰናድቷል። በውጭ ሀገራት ያሉ ኢትዮጵያውያን በዋሽንግተን ዲሲ እና በለንደን ከተሞች ከሰሞኑ የአብሮነት ኢትዮጵያ በሚል መሪ ቃል ተሰባስበው ሰልፍ ለማድረግ ማቀዳቸው ተሰማ። ላለፉት ጥቂት ወራት በዋናነት በማህበራዊ ሚዲያ አማካኝነት በሀገራዊ ጉዳዮች ላይ ውይይት ሲያደርጉ የቆዩት አካላት የትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ በሚባል አስተባባሪ አማካኝነት ሰልፉን ማዘጋጀታቸውን የመሰረት ሚዲያ ዘገባ አመልክቷል። በይነመረብ ጥሪ የተደረገለትና እየተሰናዳ ያለው ሰልፍ ሁለት ሲሆን ሰልፉ በዲሲ እና በለንደን ከተማ በያዝነው ወር ፌብሩዋሪ 24 እና በቀጣይ ወር ማርች 1 ሊደረግ እንደሚችል ዘገባው አመልክቷል። የአሜሪካው በአሁኑ ወር፣ የለንደኑ ደግሞ በቀጣይ ወር የመጀመሪያው ቀን ላይ ለማድረግ ታስቧል። ኮሚቴው ለዜና ምንጩ በላከው መግለጫ በአሁኑ ወቅት ሀገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቀው መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ነች። ላለፉት 70 ዓመታት በሀገራችን በተካሄደው ህዝብ ጨራሽ የእርስ በእርስ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን ማለቃቸው፣ በቢሊዮን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁን እንደገና ወደ ሌላ ከፍተኛ ቀጠና የጦርነት ውስጥ ልንገባ ተቃርበናል ብለዋል። አክሎም እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም ማለቱ ተዘግቧል። ኮሚቴው ጦርነቱ ከፈነዳ ሀገራችን መንግስት የለሽ ወደ ሆነው ለንተናዊ ቀውስ መግባቷ፣ የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደ ሌለው ትርምስ እንደሚገባ ጥርጥር የለውም ሲል ገልጿል። ሰልፉ ታዲያ በጋራ በጦርነት ህዝባዊ እምቢተኝነት ለማሳየት የታለመ ስለመሆኑ ነው የተዘገበው። አሁን ላይ የሐሳብ ዝግጅቱ ተጠናቆ ወደ ተግባራዊ እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል መቋቋም የተነገረ ሲሆን ግብረ ኃይሉ ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት እንዳሉት ይፋ ሆኗል። የታሰበው የበይነ መረብ ትዕይንተ ህዝብ በዩቲዩብ ከ1 ሚሊዮን፣ በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ ስለመሆኑ መረጃው አመልክቷል። በቀጣይም በዋሽንግተን ዲሲ እና በለንደን የሚካሄዱ ሰላማዊ ሰልፎችም ኢትዮጵያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች በሚቆጠር መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸውም ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ስለመሆኑ የኮሚቴው መግለጫ አመልክቷል። ሰልፉ በመጪው ማክሰኞ የካቲት 17 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ከአመሻሹ 12 ሰዓት በዋሽንግተን ዲሲ 10 ሰዓት ኤኤም ጀምሮ የግብረ ኃይሉ ተወካዮች ትዕይንተ ህዝቦቹን በተመለከተ ዝርዝር መረጃ ለመገናኛ ብዙሃን በጋዜጣዊ መግለጫ እንደሚሰጡም ዘገባው አመልክቷል። ወደ ቀጣይ መረጃ ተሻገር። በትራምፕ የስደተኞች ፖሊሲ ላይ እገዳ ተጣለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞችን በተመለከተ እየወሰዱ ያሉት ከባድ እርምጃ በቀጠለበት ያልተጠበቀ ውሳኔ ተላልፏል። በካሊፎርኒያ ሪቨርሳይድ የሚገኝ አንድ የፌዴራል ፍርድ ቤት በሺዎች የሚቆጠሩ ስደተኞችን ያለ ዋስትና መብት እንዲታሰሩ የሚያስችለውን የትራምፕ አስተዳደር ፖሊሲ ውድቅ አድርጓል። የዩኤስ ዲስትሪክት ዳኛ ሰንሻይን ሳይክረስ ረቡዕ ዕለት ባስተላለፉት ውሳኔ ስደተኞቹ በዋስትና የመፈታት መብታቸውን የሚነፍገውን አስተዳደራዊ ውሳኔ ሰርዘውታል። ዳኛዋ ይህንን ውሳኔ ያስተላለፉት ቀደም ሲል ፖሊሲው ሕገ ወጥ መሆኑን ገልጸው የሰጡትን ትዕዛዝ አስተዳደሩ ባለማክበሩ መሆኑን አስታውቀዋል።
ይህ በአገር አቀፍ ደረጃ ያሉ ስደተኞችን የሚመለከት ውሳኔ ሌሎች በመቶዎች የሚቆጠሩ ዳኞች ፖሊሲው ሕገወጥ መሆኑን ገልጸው ከሰጡት ውሳኔዎች ይልቅ ሰፊ ተፈጻሚነት ያለው ነው። የቀድሞ ፕሬዝዳንት ጆ ባይደን የሾሟቸው ዳኛ ሳይክስ የአስተዳደሩን ድርጊት አሳፋሪ ሲሉ የገለጹት ሲሆን መንግስት ቀደም ሲል የተሰጠውን ውሳኔ ወደ ጎን በመተው ሕገወጥ ድርጊቱን ለመቀጠል እየሞከረ ነው ሲሉ ከሰዋል። ዳኛዋ ጨምሮም የአስተዳደሩ ድርጊት ከህገ መንግስታዊ ስርዓት ውጭ መሆኑን በጽሁፋቸው ገልጸዋል። ከዚህ ቀደም በነበረው የህግ ትርጓሜ ዋስትና የማይፈቀድላቸውና ግዴታ የታሰሩ ስደተኞች በአሜሪካ ድንበር ላይ ወደ ሀገር ለመግባት አመልካቾች የነበሩ ብቻ ነበሩ። ሆኖም የትራምፕ አስተዳደር ባለፈው ዓመት ባወጣው አዲስ መመሪያ በአሜሪካ ውስጥ ነዋሪ የሆኑ ስደተኞችም ጭምር በድንበር ላይ እንዳሉ አመልካቾች ተቆጥረው ያለ ዋስትና መታሰር አለባቸው የሚል አቋም ይዞ ነበር። ይህንን የህግ ትርጓሜ በፍትህ ሚኒስቴር ስር የሚገኘው የስደት ይግባኝ ሰሚ ቦርድ በመስከረም ወር ላይ ተቀብሎት የነበረ ቢሆንም አሁን ባለው የዳኛ ውሳኔ ግን ይህ አሰራር በኢሚግሬሽን ዳኞች ዘንድ ተፈጻሚነት እንደማይኖረው ተመልክቷል። ከሳሾችን በመወከል የተሟገቱት የደቡባዊ ካሊፎርኒያ ዩኒቨርሲቲ የህግ ፕሮፌሰር ኒልስ ፍሬንዘን ውሳኔው የኢሚግሬሽን ዳኞች ስደተኞችን ያለ ዋስትና ለማሰር የሚጠቀሙበትን መንገድ የዘጋ ነው ብለዋል። የአገር ውስጥ ደህንነት መስሪያ ቤትና የፍትህ ሚኒስቴር አሁን ባለው የፍርድ ቤት ትዕዛዝ መሰረት በሺዎች ለሚቆጠሩ ስደተኞች የዋስትና ችሎት ያዘጋጃሉ የሚል ተስፋ እንዳላቸውም ፕሮፌሰሩ ገልጸዋል። ወደ ቀጣይ መረጃ አለፍን። ትራምፕ የሚመሩት የጋዛ ቦርድ የመጀመሪያውን ስብሰባ አደረገ። ሐማስ መልሶ እየተጠናከረ ነው። ፕሬዚዳንት ትራምፕ በሊቀመንበርነት የሚመሩትና የጋዛ መልሶ ግንባታን የሚያስተባብረው ቦርድ የመጀመሪያ ስብሰባውን በሳምንቱ ማድረጉ ተሰማ። በቦርዱ እይታ ስር በጋዛ ለሚሰማራው የሰላም አስከባሪ ኃይል ሀገራት ወታደሮቻቸውን ለመላክ መዘጋጀታቸውን ከስብሰባው ተሰምቷል። እስካሁን በጋዛ ኃይል ለማሰማራት 5 ሀገራት የተስማሙ ሲሆን እነዚህም ኢንዶኔዥያ፣ ሞሮኮ፣ ካዛክስታን፣ ኮሶቮ እና አልባንያ ናቸው። የአሜሪካ ከፍተኛ ወታደራዊ አዛዥ ጀነራል ጃስፐር ጀፈርስ የመሩት የቦርዱ ስብሰባ በዋሽንግተን ተካሂዷል። የአምስቱ ሀገራት ወታደሮች ዓለም አቀፍ የሰላም አገልግሎት ሰጪ በመሆን የሚያገለግሉ ሲሆን ግብፅና ዮርዳኖስ የፍልስጤምን ፖሊሲ ያሰለጥናሉ ተብሏል። ጀነራል ጃስፐር ወታደሮቹ በመጀመሪያው ዙር በራፋ እንዲሰፍሩ እንደሚደረግ፣ ቀስ በቀስ ወደ ሌሎች ስፍራዎች እንደሚሰማሩ ተናግረዋል። 12000 ፖሊሶችና 20000 ዓለም አቀፍ ድጋፍ ሰጪ ወታደሮች እንደሚሰማሩ አክለው ጀነራል ጃስፐር ገልጸዋል። በፕሬዝዳንት ዶናልድ ትራምፕ የተቋቋመ የሰላም ቦርድ ኮሚቴ እንደገለጸው በራፋ 100,000 ቤቶች፣ 500,000 መኖሪያዎችና 400,000 ተጨማሪ ቤቶች በጋዛ ለመገንባት እቅድ ተይዟል። በዚህ የሰላም ቦርድ እስካሁን ድረስ 26 ሀገራት በአባልነት የተመዘገቡ ሲሆን ትራምፕ የሚመሩትን የጋዛውን ቦርድ ለመቀላቀል $1 ቢሊዮን ማዋጣት ግድ ይላል። ብዙ ሀገሮች ታዲያ ጊዜ እንዲሰጣቸው መጠየቃቸው ይታወሳል። እስካሁን ቦርዱ $17 ቢሊዮን ማሰባሰቡ ተገልጿል። ትራምፕ አሜሪካ ብቻ $10 ቢሊዮን እንደምታዋጣ ቃል ገብተዋል። ሆኖም የበጀት ጉዳይ ለአሜሪካ ምክር ቤት ገና አልቀረበም። $17 ቢሊዮን ያዋጡት ሳውዲ አረቢያ፣ ኢምሬት፣ ኳታር፣ ኩዌት እና ባህሬን መሆናቸው ተመልክቷል። ይህ በእንዲህ እንዳለ ቦርዱና ጥረቱን የሚቃወመው ሐማስ በጋዛ በጦርነት ያጣውን ስልጣን መልሶ እያደራጀ ስለመሆኑ ተገልጿል። የሰላም ስምምነት ከተፈረመ ከ4 ወራት በኋላ ሐማስ 90 በመቶ የአስተዳደር መዋቅሩን መልሶ መገንባቱ ነው የተዘገበው። የቡድኑ ወታደራዊ ኃይሎች በቡድን የተከፋፈሉበት ሁኔታ ቢኖርም ሐማስ ስልጣኑንና ቁጥጥሩን ለመመለስ በጽኑ እየሰራ መሆኑን የታየው ቡድኑ ታክስ የመሰብሰብ፣ ፍትህ ስርዓትን የመምራትና የውስጥ ደህንነትና ጸጥታ ስራዎችን አጠናክሮ መቀጠሉን የተነገረው ሐማስ የሚመራው የፖሊስ ኃይል በጋዛ ከተማና ማዕከላዊ ጋዛ ላይ መሰማራቱን የዓይን ምስክሮች መግለጻቸውን የሶማሊያ ቢቢሲ ዘገባ አመልክቷል። ሐማስ የአስተዳደር ስርዓት መልሶ ለመትከልና ተቃዋሚዎችን ዝም ለማሰኘት የፖሊስ ኃይል እየተጠቀመ መሆኑ ተገልጿል። የጋዛ ነዋሪዎች ለመሰረታዊ አገልግሎት ከሐማስ ባለስልጣናት ፍቃድ መቀበልና መመዝገብም ግዴታ ተደርጓል። ከጋዛ ገበያዎች እስከ $5000 ድረስ የከበደ ታክስ እየተሰበሰበ ሲሆን ታክስ በማይከፍሉ ላይ አፈናና እገታዎች እንደሚፈጸሙ ተመላክቷል። ሐማስ የገንዘብ አሰባሰቡ በአሜሪካና እስራኤል እንዳይነቃበት ታክሱን በካሽ ብቻ የሚቀበል መሆኑን መረጃው አመልክቷል። አሁን ላይ ጋዛ በቢጫ መስመር የተከፈለች ሲሆን የእስራኤል ጦር ከሚቆጣጠረው የጋዛ አካባቢ ውጭ ባለው ሐማስ መልሶ እያንሰራራ መሆኑን የታወቀው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።